ፍርሃት ሁል ጊዜ አለ። ሊቆጣጠረንና ጥፋት ሊያደርስብን ዝግጁ ነው። እኛ ግን ወይ ከእርሱ ጋር መተባበር ወይም መብራት በማብራት እርሱን ማስወገድና ማምለጥ መምረጥ እንችላለን። በተቃራኒው እንድናምን በመሆን እርሱን ማስወገድ ቀላል መሆኑን ተገንዝቤያለሁ። እንዴት ከፍርሃት ቀንበርና በፍርሃት ከሚመሩ ሞኞች ራሳችንን ነፃ ልናወጣ እንችላለን? ከዛሬው መጽሐፍ አንዳንድ ቁልፍ የሆኑ ነጥቦችን ለማየት እንሞክር። እስከ መጨረሻው አብረን እንቆይ። በልጅነታችን ፍርሃት ልክ ስኳር እንደመቃም ለምደነዋል። ስናድግም በቲቪ፣ በሶሻል ሚዲያ፣ በጋዜጦች፣ በመጽሐፍ፣ በፊልምና በቪዲዮ ጨዋታዎች መጥፎ ዜናዎችን መቀበል እንቀጥላለን። እነዚህ ሁሉ በውስጣችን የሞሉት የማይረቡ ነገሮች ስለ ዓለም ብዙ ፍርሃቶች እንዲኖሩን አድርገዋል። የምናደርገውም ሁል ጊዜ በጥንቃቄ እንድናደርግና አደጋዎችን እንዳንጋፈጥ እንዲሁም በዙሪያችን ካሉ ሁሉ እንድንጠነቀቅ እየተነገረን ነው። ይህም እያደረግነው እንደሆነ እንኳን ሳንገነዘብ የማህበራዊ ሁኔታችን ተቀባይ ያለው አካል ሆኗል። ለምሳሌ በጣም የምትወደውና በጥልቅ የምታስብለት ሰው በጣም በመደሰት የማለመውን ቢዝነስ ለመገንባት እጅግ ግዙፍ መጠን ያለው ገንዘብ ልበደር ነው። ለ1 ዓመት ብቻዬን በዓለም ዙሪያ ልጓዝ ነው። ተዋናይ ለመሆን ስል በደንብ የሚከፍለኝን አስተማማኝ የሆነውን ስራዬን ልለቅ ነው። ባለፈው ሳምንት አንዲት በጣም ደስ የምትል ልጅ ተዋውቄያለሁ፣ ልንጋባ ነው በማለት ቢነግርህ ወዲያውኑ የምትሰጠው ምላሽ ምንድን ነው? በአብዛኛው የሆነ ሰው ከፍተኛ የሆነ የእምነት እርምጃ ሲወስድ ስናይ የመጀመሪያው ምላሻችን ተጠንቀቅ የሚል ጩኸት ነው። ይህንን የምንለው እርስ በርሳችን ፍርሃታችንን፣ ጭንቀታችንንና ጥርጣሬዎቻችንን ማሰራጨት ልማድ ያደረግነው በመሆኑ ቢሆንም ይህንን በማድረጋችን ግን ለዚያ ሰው ምን ያህል እንደምናስብለት የሚያሳይ ነው ብለን ስለምናምን ራሳችንን እናበረታታለን። እኔን ከጠየቀኝ ግን ያ በጣም ልንፈራው የሚገባው ነገር ነው። ሁሉ ነገር ይቻላል ብለን በቃላት እንናገራለን፣ ግን ያ እንዲሆን የሆነ መሰረታዊ ነገር አናደርግም። ፍርሃትን መረዳት። ፍርሃት የሚኖረው በወደፊት ውስጥ ነው። የፍርሃት ስሜት እውን ነው። ፍርሃቱ ራሱ ግን ገና ያልተከሰተና እውን ያልሆነ ነው። ለምሳሌ ሞት፣ መክሰር፣ ወድቆ መሰበር፣ አለመፈለግ ወዘተ ገና ያልመጡ ፍርሃቶች ናቸው። አብዛኛውን ጊዜ የምንፈራው ነገር ስለመከሰቱ እንኳን እርግጠኛ አይደለንም። ቢከሰትም እንኳን ያን ያህል አስፈሪ ስለመሆኑ የምናውቀው ነገር የለም። ለምሳሌ ሞትን ውሰድ። ሁላችንም አንድ ቀን አካላችንን ለቀን በንጹህ ፍቅርና ብርሃን ወደሚያንጸባርቅ ዘላለማዊነት እንደምንሄድ እናውቃለን። ስለ ወደፊቱ ስለ ማንኛውም ነገር እርግጠኛ መሆን የምንችለው በዚህ ብቻ ነው። ታዲያ ይህንን ሁሉ ድራማ መፍጠር ለምንድን ነው? የፍርሃት ስሜትን ለማስወገድ የሚያስፈልገው የማይታወቀውን በተመለከተ ከፍርሃት ስሜት ይልቅ ምቾት እንዲሰማ መማር ነው። ይህ የሚሆነው ደግሞ በእምነት ነው። ይህም በመሰረታዊነት የሚመጣው በህይወት ውስጥ ለመሄድ ከምትመርጥበት ሁኔታ ነው። ፍርሃት በማይታወቀው እና በራስ ላይ ካለ እምነት ይበልጣል ወይስ በማይታወቀውና በራስ ላይ ያለ እምነት ከፍርሃት የሚበልጥ ነው? ምርጫን ስታደርግ ከሄለን ኬለር ሐሳቦች አንዱን ይኸውልህ። ህይወት ወይ ደፋር ጀብድ አሊያም ምንም ናት። ፊታችንን ወደ ለውጥ አድርገን መቆየትና በዕጣ ፋንታ ፊት እንደ ነፃ መንፈስ መመላለስ የማይበገር ጥንካሬ ነው። ምንም ይሁን አደርገዋለሁ ብለህ በወሰንክበት ቅጽበት ደስታ ፍርሃትህን ያሸንፈዋል። ከዚያ አዲስ ቤት ለመግዛት፣ አባትህን ለመጋፈጥ፣ ጣት ላይ የጋብቻ ቀለበት ለማጥለቅ፣ በሺህ በሚቆጠሩ ሰዎች ፊት መድረክ ላይ ለመቆም ትችላለህ። ነፃነት ያለው በፍርሃት ሌላኛው ጎን ነው። በመቀጠል ከዚህ መጽሐፍ ከፍርሃት ጫካ ውስጥ ለመውጣት አንዳንድ ወርቃማ ሚስጥራዊና ጠቃሚ መንገዶችን ለማየት እንሞክር። አንደኛ፣ ፍርሃትን በኋላ መስታወትህ ወይም በስፖኪዮ ተመልከተው። ከዚህ በፊት ስላደረግከው ያስደነገጠ እጅግ ትልቅና አስፈሪ መሰረታዊ ነገር አስብ። እስቲ ወደ ኋላ ተመልከተው።
አሁን ምን ያህል ያስፈራል? አሁንም ፍርሃት ይሰማሃል? እያንዳንዱን አዳዲስ ተግዳሮት ስትጋፈጥ የሚቀጥለው የወደፊት እርምጃ አሁን ስታስበው ምን ያህል አስፈሪ ቢሆን አንድ ቀን ወደ ኋላ ስትመለከተው አስፈሪ አይሆንም። ታዲያ ለምን ትቆያለህ? ለምን አሁኑኑ አስፈሪ ባልሆነ መነጽር አታየውም? የወደፊቱን ተግዳሮቶችህን በምናብ የድል ቦታ ላይ ቆመ ወደ ኋላ ተመልከታቸው። ያን ጊዜ አንተን የሚያስሩበትን አብዛኛውን ኃይላቸውን ያጣሉ። የሆነ የሚያስፈራ ነገር ስለማድረግ ሳስብ ሁል ጊዜ እንደ ምሳሌ የምጠቀመው አስታውስ፣ ትልልቅ ፍርሃቶቻችን ትልልቅ ጊዜ አባካኞች ናቸው። ፍርሃቶች ያሉት አእምሮ ውስጥ ነው። ፍርሃትህን በእውነት ስትጋፈጠው አንተ ላይ ያለውን ኃይል ያጣል። ሁለተኛ፣ ፍርሃትን መለወጥ። ፍርሃት ዙሪያን ሲከብህ በተለየ እይታ ተመልከተው። ፍርሃትህን መከፋፈል ጀምር። ከዚያ የእውነት የሚያስፈራ ምን እንደሆነ በመረዳት ካንተ በተቃራኒ ሳይሆን ላንተ እንዲሰራ አድርገህ ለውጠው። አለቃው ማን እንደሆነ አሳየው። ለምሳሌ መጽሐፍ እፈልጋለሁ ግን መጽሐፍ አልችልም። ለምን? ብጽፍ በጣም መጥፎ እንዳይሆን እፈራለሁ። መጥፎ ቢሆንስ ምን ይከሰታል? ሞኝ መስዬ እታያለሁ። ሞኝ መስዬ ብታይስ? ሰዎች ይስቁብኛል። ቢስቁብህስ? እፍረት ይሰማኛል። እሺ፣ መጽሐፍ የማትጽፈው ሞኝ እንደሆንክ እንዳይሰማና እንዳታፍር ነው። አሁን በዚህ መልክ ለውጠው። መጽሐፍ ብጽፍ ምን ያህል ሞኝ መሆንና የሀፍረት ስሜት ይሰማኛል። በጣም አሪፍ ሐሳብ እንደሆነ አውቃለሁ። በዚህ ላይ መጽሐፍ ትልቁ ሕልሜ ነው። ታዲያ ራስህን ከሞኝነትና ከማፈር ስሜት ለመጠበቅ ያለ መጽሐፍ ስልትህ ከሞኝነትና ከማፈር ይጠብቅሃል? አይጠብቅህም። በየትኛውም መንገድ የሞኝነትና የማፈር ስሜትን መጋፈጥህ የማይቀር በመሆኑ ለመጻፍ ሞክረህ የማይረባ ከሚሆን ወይም ሳትጽፍ ቀርተህ ያልተኖረና የድህነት የመከፋትና የእረፍት ሕይወት ከሚኖርህ የትኛው የከፋ ይመስልሃል? የሚያስፈራህን ሁኔታ በትክክል ለመመልከትና ለመፍታት እንድትችል ከፋፍለው። ፍርሃት ሁሉን ነገር ለመመልከት ስለምትመርጥበት መንገድ ነው። ስለዚህ በፍርሃት ላይ ያለህን አመለካከት በይበልጥ የምትፈራውን ነገር ላለማድረግ ያለህን ፍራቻ ታላቅ የመሆን ፍለጋህን እንዲያቀጣጥል መፍቀር ትችላለህ። ሶስተኛ፣ አሁን ላይ ሁን። በዚች ቅጽበት አስፈሪ የሆነ ነገር ባንተ ላይ ተከስቷል? አሁን ላይ በትክክል በተከሰተ መጥፎ ሁኔታ ውስጥ ነህ ወይስ የሚያስፈራ ጭንቀት ውስጥ ያለ ሐሳብ ነው? አንድ ነገር ከመከሰቱ በፊት በመፍራት ነገሮችን ለመስራት የሚያስፈልግህን ኃይል እንድታጣ ያደርጋል። ነገር ግን ከዚያ ይልቅ አሁን ላይ በመሆን ከራስህ ከፍተኛ ማንነት ጋር ተገናኝ። ወደ ችሎት ልትገባ ወይም ከአውሮፕላን ልትዘል ወይም የደሞዝ ጭማሪ ልትጠይቅ ከሆነ አሁን ላይ በመሆን ከኃይል ምንጭ ጋር መገናኘትህን ቀጥል። ይህም በአእምሮ ውስጥ ያሉ ፍርሃቶች ሰለባ ከመሆን ይልቅ አዎንታዊ ስሜትህን ከፍ ማድረግና በተአምራት ላይ ያለህን እምነት ጠንካራ እንዲሆን ያደርጋል። ይህም የሚያጋጥሙህን ሁኔታዎች ለመቋቋም የተሻልክ ብቻ ሳይሆን ከ10 ጊዜ ውስጥ 9ን ያህል ፍርሃት ከእውነት ይልቅ በአእምሮ ውስጥ መሆኑን እንድትረዳ ያደርጋል። አራተኛ፣ ከማይረባ ፍሰት ጋር ያለህን ግንኙነት አቁም። የምትቀበለውን መረጃ በተመለከተ የበለጠ ንቁ ሁን። የምታነበው የትኞቹን ብሎጎች ነው? የምትመለከታቸው ትዕይንቶች ምንድናቸው? የምታነባቸው መጽሐፍት ምን አይነት ናቸው? የምታየውስ የትኞቹን ፊልሞች ነው? የማንን አስተያየት ትጠይቃለህ? በዕለት ተዕለት ሕይወት ውስጥ ምን ላይ ታተኩራለህ? ይህ በአንተ ዓለም ውስጥ የሚካሄዱትን ነገሮች ስለ መካድ ወይም ከነርሱ ጋር ስላለመገናኘት ሳይሆን ከነዚህ መረጃዎች ምን ያህሉ የእውነት የሚያስፈልጉ መሆኑን ለማወቅ ነው። የመኪና አደጋ ላይ እያፈጠጥክ ነው ወይስ ለአዎንታዊ ለውጥ አስተዋጽኦ ለማድረግ የሚያስችል መረጃ እየሰበሰብክ ነው?
ራስህን ማስራብ ለተራቡ ሰዎች የማይጠቅም እንደሆነ ሁሉ በህመምና በስቃይ ውስጥ ረጅም ጊዜ መቆየትም ራስን ጨምሮ ማንንም አይጠቅምም። ስለዚህ ራስህንም ሆነ ዓለምን ለመርዳት የምትፈልግ ከሆነ አዎንታዊ ስሜትህን ከፍ በማድረግ ስራህን በኃይልና በደስታ ስራ። አምስተኛውና የመጨረሻው ምሽት አልጋ ላይ ሳለህ የሚያበሳጭ ነገር አታስብ። ትኩረታችንን የሚሰርቅ ነገር በሌለበት ሌሊት 9 ሰዓት ላይ አልጋ ውስጥ ሆነን በምናስብበት ጊዜ አእምሮአችን ፍርሃታችንን 100% አተልቆ ወደሚያሳይ ግዙፍ ማጉያ መነጽር ይለውጣል። ስለዚህ በዚያኑ ወቅት ከአልጋ ውስጥ ወጥተህ የሆነ አይነት እርምጃ ውሰድ እንጂ ስለ ችግርህ በማሰብ ውድ ጊዜህን ማባከን የለብህም። ሁል ጊዜ ይህን የምታደርግ ከሆነ በሚቀጥለው ጠዋት ስትነሳ ብዙም መጥፎ አይሆንም። የማሰላሰል ኃይልህን በመጠቀም አስጨናቂ ሐሳቦችን ከአእምሮ አስወግድ። በአእምሮ ውስጥ ያጋጠመን ፍርሃት ለመቆጣጠር የምትጠቀምበትን ቦታ በሙሉ እንዲይዝ በሰውነት ውስጥ ያሉን እያንዳንዱን ጡንቻዎች አንድ በአንድ በዝግታና ሆን ተብሎ ዘና በማድረግ ላይ አተኩር። በጥልቀት በመተንፈስ በህይወትህ ውስጥ ስላሉ አስገራሚ ነገሮች አስብ። ጥሩ የሌሊት እንቅልፍ ለማግኘትና በጠዋት ማንኛውንም ነገር መቋቋም እንድትችል የምትችለውን ሁሉ አድርግ። ምክንያቱም ሌሊቱን ሙሉ ስለ አንድ ነገር በመጨነቅ መተኛትን በተመለከተ እጅግ የከፋው ነገር በቀጣዩ ቀን በጣም ከመድከም የተነሳ ችግሩን መቋቋም አለመቻለ ነው። የዛሬው መጽሐፍ ቅምሻችንን ይመስል ነበር። የዛሬው መጽሐፍ እንዴት ነበር? ከዛሬው መጽሐፍ የትኛውስ ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።